የክልሉ መንግስት አልሚ ባለሀብቶች በመደገፍ የኢንቨስትመንት ዘርፉን እንደሚያበረታታ ተገለጸ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በሆሳና ከተማ በግማሽ ቢሊዮን ብር የተገነባውን አለም ፒፒ የከረጢት ማምረቻ ፋብሪካ በይፋ መርቀው ስራ አስጀምረዋል። ዶክተር እንዳሻው ጣሰው ፋብሪካውን መርቀው ስራ ባስጀመሩበት ወቅት የክልሉ መንግስት ለአልሚ ባለሀብቶች ልዩ ትኩረት በመስጠት ኢንቨስትመንትን እንደሚያበረታታ ተናግረዋል። የፋብሪካው ባለቤቶች ወይዘሮ አለም ፀሐይ ሰብለወርቅና ባለቤታቸው አቶ ጸደቀ ጌታቸው ስራ ሳይንቁ ጠንክረው በመትጋታቸው የግዙፍ ፋብሪካ ባለቤት መሆን መቻላቸውን ተናግረዋል። ወይዘሮ አለምን ከዛሬ 1 ዓመት ከ5 ወር በፊት ነው ማቃቸው። ባለቤታቸው ዛሬ ነው የተገናኘ ነው። አቶ ጸደቀን በሆሳና ከተማ ላይ የኮሪደር ልማት ለመስራት የሆሳና ከተማ ባለጸጎችን ጠርተን ውይይት እናደርግ ነበረ። የተወሰኑ ባለጸጎች ላይ 10 ሚሊዮን መደብንባቸው፣ የተወሰኑት ላይ ደግሞ 5 ሚሊዮን መደብንባቸው። በዛን ጊዜ 5 ሚሊዮን መድበን ወደ መድረክ ካወጣናቸው ክብርት እንስት መካከል ወይዘሮ አለም አንዷ ነበሩ። በጊዜው ቃል ገቡ። በነገታው ከሁሉም ከባለ 10ዎቹም ከባለ 20ዎቹም ከባለ 15ዎቹም ቀድሞ በነገታው ገንዘብ ማስገባታቸው መረጃ ደርሶኛል። ስለዚህ ቆራጥነታቸው በዚህ ብቻ ሳይሆን ሁሉም ስራ ላይ ስለሆኑ ያኔም አመስግኛቸዋለሁ፣ ዛሬም ድጋሚ አመሰግናቸዋለሁ። እንደሰማችሁት የህይወት ታሪካቸው ከትንሽ ነገር ተነስተው ወደ ትልቅ ያደጉ ናቸው። ከትንሽ ነገር ተነስተው ወደ ትልቅ ያደጉ ናቸው። ስራን ሳይንቁ ሰሩ። ጊዜ የላቸውም። የሚናገሩበት ሌላ ድርጊት የሚያደርጉበት ጊዜ አልነበራቸውም። ሁሉም ሐሳባቸውን፣ ቀልባቸውን፣ መንፈሳቸውን ሰብስበው ስራ ላይ ቆዩ። በ19 ዓመት ከጉሊትና አቶ ጸደቀም በተመሳሳይ ሌላ ስራ ላይ እንደነበሩ መረጃ ደርሶኛል። ከዛ ተነስተው በከተማ ውስጥ ዛሬ የምናያቸው ልዩ ስራዎችን ሰርተው ዛሬ ደግሞ ለኢትዮጵያ ጭምር አንድ ፋብሪካ አበርክተዋል። ይሄ ፋብሪካ ትርጉሙ በደንብ ለመረዳት አንድ ሰው ልጆች አሉት፣ ተጨማሪ ልጅ ሲያመጣ የሚደሰተውን ያህል ነው የሚቆጠረውና በድጋሚ ምስጋና አቅርቡልኝ። ባለሀብቶቹ ለኢትዮጵያና ለክልሉ መንግስት ተጨማሪ የኢኮኖሚ አቅም መፍጠር የሚያስችል ይህንን ፋብሪካ ገንብተው ማስረከባቸው በእጅጉ የሚያስመሰግናቸው መሆኑን ዶክተር እንዳሻው ተናግረዋል። በሀገር ወዳድ ባለሀብቶች የተገነባው ይህ ፋብሪካ ለዜጎች የስራ ዕድል በመፍጠር ረገድና ተኪ ምርትን በማምረት ረገድ ጉልህ ድርሻ እንዳለውም ርዕሰ መስተዳደሩ ተናግረዋል። ለኢትዮጵያ አንድ ፋብሪካ አበርክተዋል። ለማዕከላዊ ኢትዮጵያ ክልል አንድ ፋብሪካ አበርክተዋል። ለከተማችን ለሆሳና አንድ ፋብሪካ አበርክተዋልና እነዚህ ጠንካሮች ይሄ ብቻ ሳይሆን በስሩ የፈጠሩት ሰራተኛ ዛሬ 350 ሰራተኛ ያላቸው የተለያየ ቦታ ባላቸው ፕሮጀክቶች ቁጥሩ ከዚህ ያላነሰ ይኖራቸዋል ብዬ አስባለሁ። ለወደፊት በርትታችሁ የምታግዙን ከሆነ ደግሞ ከ500 እስከ 1000 ሰራተኛ ሊያስተዳድር የሚችል ተመሳሳይ ፋብሪካ በ1 ዓመት ተክለን እናስረክባለን ብለዋል። እንደነዚህ አይነት ሰዎች በደንብ መመስገን መቻል አለባቸው። በደንብ ማበረታታት መቻል አለባቸው። ሁለተኛ ይሄን ፋብሪካ ባይከፍቱ በእጃቸው ላይ ያላቸው የተለያየ ቦታ ላይ ባልትና ሊሆን ይችላል፣ ዱቄት ሊሆን ይችላል፣ የዳቦ ማምረቻ ሊሆን ይችላል። ይሄን ብቻ በማስተዳደር እነሱ ቤተሰቦቻቸውን በሚገባ ማኖር ይችላሉ። ይሄ ንብረት የነሱ አይደለም። ይሄ ንብረት የዚህ ከተማና የሁላችን ንብረት ነው። የሁላችንም ንብረት። ለመብላት ከሆነ ከአንድ እንጀራ በላይ አይበሉ። ለመኖር ከሆነ ከአንድ ቤት በላይ አይኖሩ። ለመንዳት ከሆነ ከአንድ በላይ መኪና አይነዱ። ለመዝናናት ከሆነ ያላቸው ሀብት ይበቃቸዋል። ግን ተጨንቆ ለህብረተሰቡ ይሄን መስራት ያውም ያሉበትን እድሜ ተመልከቱ። ወጣቶች ናቸው። ወጣት ስትሆን ገንዘብ ስትሰበስብ የት ከተማ ላይ ቤት ሄደ እንደምሰራ የት ፋብሪካ እንደሚሰሩ በርካታ ሰዎች እናውቃለን። የሁላችንም ሰዎች አዲስ አበባን ይመርጣሉ ወይም አዲስ አበባ ዙሪያን ይመርጣሉ። ጥሩ ነው፣ ይሄ መጥፎ አይደለም፣ ጥሩ ነው። ግን ደግሞ በሀገር ላይ መስራት በተወለዱበት ገንዘብ ባገኙበት ከትንሽ ከተነሱበት ከተማ ላይ ደግሞ መስራት እጅግ በጣም የሚያኮራ ነውና ህዝቡ በአንድ ድምጽ ሁለቱን ቤተሰቦችና ልጆቻቸውን ያመስግንልኝ አንድ ጊዜ።
እነኚህም ባለሀብቶች የዞኑና የሆሳና ከተማ አስተዳደር እንደ ከዚህ ቀደሙ ሁሉ በቅርበት እንዲደግፋቸው ያሳሰቡ ሲሆን የክልሉ መንግስትም በአስፈላጊ ጉዳዮች ሁሉ እንደሚያግዝ ተናግረዋል። ለወደፊቱ በማንኛውም ሁኔታ የሚያስፈልጋችሁ ነገር ካለ መንግስት ከጎናችሁ ቆሞ ሁሉንም ነገር ይመልሳል። ዛሬ ያቀረባችሁት ጉዳይ ብትረዱን ብታግዙን ነው የተባለው። ለማንም ሰው እኮ ይረዳል። ብዙ እኮ ግቢ አጥረው በየቦታው የተቀመጡ ሰዎች አሉ። ለዞኑ አስተዳዳሪና ለከተማው ከንቲባ በሳምንት ውስጥ ባልሞላ ጊዜ እነሱ የሚፈልጉትን ነገር በፕሮፖዛል ሰርታችሁ አምጡ፣ እኛ እናጸድቃለን። እንደዚህ የሚሰሩ የሚወዱ ሰዎችን እንወዳለን፣ እናበረታታለን። የሚታገሉ ሰዎችን እንወዳለን፣ እናበረታታለን። የልማት አርበኛ ናቸው። ሲሰሩ ህዝቡም ያበረታታቸው። አመራሮችም ከጎናቸው ሆናችሁ እርዷቸው፣ አግዟቸው። እኔና ካቢኔ በጋራ ሆነን ለምታመጡት ነገር በቅርብ ውሳኔ እንሰጣለን። ፋብሪካውንም እንከታተላለን። በዚህ ብቻ ሳይሆን ሌሎች ከፋይናንስ ጋር የተያያዙ ጉዳዮች፣ ሌሎች ልዩ ለፋብሪካ ሊሆኑ የሚችሉ ጉዳዮች ካሉ በቅርበት መታችሁ አቶ ጸደቀና ወይዘሮ ዓለም ቢሮአችን ክፍት ነው፣ ማናገር ትችላላችሁ፣ እናግዛችኋለን። የሆሳና ከተማ ምክትል ከንቲባ የሆኑት አቶ አድነው ባፋ በበኩላቸው የመደመር መንግስት ለግሉ ዘርፍ የሚያግዝ ፖሊሲ ቀርጾ እየተንቀሳቀሰ መሆኑን አስታውሰው ይህንን ምቹ አጋጣሚ በመጠቀም ወይዘሮ ዓለምና ጸደቀ ይህንን ፋብሪካ ከመንግስት በምደባ በተሰጣቸው 6312 ካሬ መሬት ላይ ገንብተው ማጠናቀቅ መቻላቸውን አብራርተዋል። ይህንን እድል በመጠቀም በዞናችን በሆሳና ከተማ በግል ባለሀብት በወይዘሮ ዓለምና ጸዴ ቤተሰቦች ዓለም የፕላስቲክ ከረጢት ማምረቻ ፋብሪካ ከመንግስት ምደባ ባገኙት መሬት 6312 ካሬ መሬት ላይ ግንባታ ያረፈ ሲሆን ግንባታ እስከተጠናቀቀለት ድረስ ቀደም ክቡር ባለሀብቱም እንደገለጹት ከግማሽ ሚሊዮን ብር በላይ የፈጀ እንደሆነ ከስራ ዕድል ፈጠራ አንጻር ቋሚ ጊዜያዊ ስራ ዕድል የፈጠረ እንዲሁም ማሽኑን በመንግስት ድጋፍ ከቀረጥ ነፃ ማስገባታቸው ድርጅቱም እስከዚህ ድረስ በሆነ መልኩ ተገቢ ድጋፍና ክትትል በዞናችንም በከተማም እየተደረገ ለዚህ መብቃቱም ይታወቃል። ባለሀብቷ ዓለም ፀሐይ ከዚህ ቀደምም በሆሳና ከተማ አዳዲስ ሀሳቦችን በማመንጨት እንዲሁም ወደ ተግባር በመቀየር ግንባር ቀደም መሆናቸውን አብራርተዋል። የግል ባለሀብቷ በዞናችን በተለይም በሆሳና ከተማ አካባቢ አዲስ ሀሳብ በማመንጨት ወደ ተግባር በመቀየር ግንባር ቀደም የሆኑ ባለሀብት ናቸው። ለአብነት እንደ ሆሳና ከተማ ላይ ዓለምና ባልትና ውጤቶችን ዳቦ መጋገሪያ፣ ዱቄት ፋብሪካ፣ ሆቴል፣ ሌሎችንም እንዲሁ አሁን ደግሞ ዛሬ ክቡር ዶክተር እንዳሻው ጣሰው በክቡር ርዕሰ መስተዳድራችን የሚመረቅ ይህንን ፋብሪካ ይሁን አድርገዋል። በመንግስት ስራዎች ላይና በሌሎችም ማህበራዊና መንፈሳዊ ጉዳዮች ላይ ከፍ ያለ ሚና እንዳላቸውም ምክትል ከንቲባው ጨምረው ገልጸዋል። በመርሃ ግብሩ ላይ አቶ ጸደቀ ጌታቸው እንደገለጹት እኔና ባለቤቴ ወይዘሮ ዓለም ፀሐይ ከ19 ዓመታት በፊት ከጉሊት ንግድ በመነሳት የተጀመረው ጉዞ የፋብሪካ ባለቤት ለመሆን አስችሎናል ብለዋል። መንግስት ለአምራች ኢንዱስትሪው ዘርፍ የሰጠውን ምቹ እድል በመጠቀም ተኪ ምርት በማምረት የውጭ ምንዛሬ ችግርን በመቅረፍ እንዲሁም ዜጎች የስራ ዕድል መፍጠር የሚያስችል መሆኑን አቶ ጸደቀ አብራርተዋል። ከግማሽ ቢሊዮን ብር ወጪ የተገነባው ይህ የከረጢት ፋብሪካ ለ350 ዜጎች የስራ ዕድል መፍጠር የሚያስችል መሆኑንም አቶ ጸደቀ ተናግረዋል። ባለቤታቸው ወይዘሮ ዓለም ፀሐይ በበኩላቸው በሆሳና ከተማ በቀጣይ 1 ዓመት ጊዜ ውስጥ እስከ 1000 ለሚደርሱ ዜጎች የስራ ዕድል መፍጠር የሚያስችል ፕሮጀክት ለመገንባት ማቀዳቸውንም ጠቅሰዋል። በምረቃ መርሃ ግብሩ ላይ የክልሉ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ፣ የክልሉ አስተባባሪዎች፣ የክልሉ ካቢኔ አባላት፣ የሀዲያ ዞንና የሆሳና ከተማ አመራሮች እንዲሁም ከሀዲያ ዞንና ከሌሎችም አጎራባች ዞኖች ጥሪ የተደረገላቸው እንግዶች ተሳትፈዋል።